ይህንን እውነት ከተረዳችሁ ከዛሬ ጀምሮ የጸሎት ሕይወታችሁ ይቀየራል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን የምንመለከተው በተለይም ደግሞ ተንበርክኮ መጸለይ ምን ያህል ጥቅም እንዳለው፣ ምን ያህል ለውጥ በሕይወታችን እንደሚያመጣ የምናይበት ነው። ምክንያቱም ብዙዎቻችን ጸሎታችንን በምናደርግበት ጊዜ ተንበርክኮ መጸለይን ትኩረት ውስጥ አናስገባም። ነገር ግን በተለያየ መንገድ ውስጥ ሆነን ተንበርክኮ መጸለይ ምን ያህል ጥቅምና ወሳኝነት እንዳለው ከዚህ በፊት በተደጋጋሚ የተለያዩ ቪዲዮዎችን አቅርቤያለሁ። በተለይም ከስግደት ጋር በተገናኘ የአምልኮት ስግደት፣ የንስሐ ስግደት፣ የክብር ስግደት ከሚሉ ጉዳዮች ጋር በተገናኘና እንደዚሁም ደግሞ በአጠቃላይ ከጸሎት ሕይወታችን ጋር በተገናኘ በተለይም ደግሞ የሐሳባችን የሚበተን ከሆነ በጸሎት ሰዓት ላይ የምንፈተን ከሆነና ተንበርክኮ መጸለይ ደግሞ ምን ያህል ጥቅም እንዳለው በደንብ የተመለከትንበት ነው። በዛሬው ቆይታችን ደግሞ በጣም ወሳኝና ለሁላችንም የሚጠቅሙ 6 ወሳኝ ነጥቦችን አዘጋጅቻለሁ። እነዚህ 6 ነጥቦች እነግራችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ጠቃሚና ወሳኝ ያልኳቸውን ነገሮች እንማማራለን ማለት ነው። እንግዲህ ሁላችንም እንደምናውቀው ውድ ቤተሰቦቼ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ትምህርት መሰረት ጸሎት እንግዲህ እንደምናውቀው የቃላት ድርድር ብቻ ቃላትን መደርደር ብቻ ሳይሆን የስጋና የነፍስ ተሳትፎ ያለበት መንፈሳዊ ተጋድሎ ነው ብለን በደንብ የምናምነውና ሁላችንም የምንቀበለው ነው። ስለዚህ በተለይም ደግሞ ተንበርክኮ መጸለይና መስገድ በሰማያዊ ዓለም ትልቅ ኃይል ያለው ተግባር ነውና ሁላችንም ኦርቶዶክሳውያን እነዚህን አሁን የምነግራችሁን 6 ነገሮች በደንብ ከተረዳችሁ በኋላ ተንበርክኮ መጸለይ ምን ያህል አስፈላጊ እንደሆነ ሁላችሁም ትረዳላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ ተንበርክኮ መጸለይ ወይም የመስገድን መንፈሳዊ ምስጢር የሚያሳዩ 6 ነገሮችን እነግራችኋለሁ። አንደኛው ትህትናን መግለጫና የጸጋ መሳቢያ ነው ተንበርክኮ መጸለይ ማለት ነው። አስተውሉ ውድ ቤተሰቦቼ፣ ተንበርክከን ስንጸልይ ትህትናን እንስባለን፣ እንደዚሁ ደግሞ የጸጋ መሳቢያ መንገድ ነውና ማለት ነውና ይህንን በደንብ መረዳት አስፈላጊ ነው። ትህትና ስንል ምን ለማለት ነው? እስቲ ይህንን ጉዳይ መጽሐፍ ቅዱስ ምን ይላል? አባቶቻችን እንዴት ነው ያስተማሩን? እንግዲህ እንደነገርኳቸው የመጀመሪያው ትህትናን መግለጫና የጸጋ መሳቢያ ነው። አያችሁት? በጣም የሚገርም ነው። ተንበርክኮ መጸለይ እንደዚሁ ቀላል ነገር አይደለም ማለት ነው። ተንበርክከን ስንጸልይ በጣም ብዙ ነገሮችን ጸጋን ወደኛ እንስባለን። እኛ ጋር የሌለን ጸጋ እናመጣለን ማለት ነው። ጸጋን የሚሰጠን እግዚአብሔር አምላካችን ስለሆነ ማለት ነው። ስለዚህ ተንበርክኮ መጸለይ በፈጣሪ ፊት ራስን ዝቅ የማድረግ ትልቅ ምልክት ነው። እግዚአብሔር ደግሞ ለትሑታን ጸጋን ይሰጣል። ስንንበረከክ ጌታ ሆይ እኔ አፈር ነኝ፣ አንተ ግን ፈጣሪ ነህ እያልን ያለ ቃል እየመሰከርን ነው። አስተውሉ ውድ ቤተሰቦቼ፣ ምን ብያችኋለሁ? ጸሎት ቃላትን መደርደር ብቻ አይደለም። ስለዚህ አንዳንድ በምናደርጋቸው በአካሎቻችን በምናደርጋቸው በስሜት ሕዋሳቶቻችን የሚገለጹ ብዙ ነገሮች አሉ ጸሎት መሆን የሚችሉ ማለት ነው። መንበርከክ ማለት በጣም ወሳኝ ነገር ነው። ቃላት ከምናወጣበት ከምንናገረው ጸሎትም በላይ ትልቅ ደግሞ ጥቅምም ስላላቸው እነዚህን ነገሮች ትኩረት ልናደርግባቸው ይገባል። ተንበርክኮ መጸለይ በጣም ወሳኝና አስፈላጊ ነገር ነው። እንግዲህ እዚህ ጋር ጌታ ሆይ እኔ አፈር ነኝ፣ አንተ ግን ፈጣሪ ነህ እያለን እንደሆነ የሚገልጽ ነው። ይህ ምን ማለት ነው? በትህትና መውደቅ፣ በትህትና ራስን ማሳየት፣ በትህትና ለእግዚአብሔር መገዛትንም የምናሳይበትና ትሑታን ደግሞ ጸጋን ያገኛሉ። ከማን? ከእግዚአብሔር። እግዚአብሔር ደግሞ ለትሑታን ጸጋን ይሰጣል ይላል መጽሐፍ ቅዱሱ። ስለዚህ ይህንን በደንብ ማስተዋል ይገባል። ስለዚህ ውድ ኦርቶዶክሳውያን ይህንን መልእክት ስታዳምጡ ተንበርክኮ መጸለይ በሕይወታችን ውስጥ ትልቅ ጸጋን የሚያሰጥ ስለሆነ ይህንን በደንብ ማስተዋል ይገባል ማለት ነው። መጽሐፍ ቅዱስም እንደዚህ ይለናል፣ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ይላል። ወደ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 10 ላይ የተጻፈ ቃል ነው። አስተውሉ። ምን ይላል? በሰማይና በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። አያችሁት? ለዚህ ነው እኮ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። መስገድ አስፈላጊ ነው የተባልነው ማለት ነው። ስንንበረከክም ለክርስቶስ ስም ብለን በክርስቶስ ስም እንንበረከካለን። ስንንበረከክ ያንን እግዚአብሔር አምላካችን ደግሞ በዛ መንገድ ውስጥ ትህትናንና የጸጋ መግለጫ አድርጎ እግዚአብሔር ለኛ የሚያስፈልገንን ነገር ይሰጠናል። ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይለናል፣ በረከቱ ይደርብን። በጸሎት ጊዜ መሬት ላይ መውደቅ ወይም መስገድ ወይም መንበርከክ ነፍስህ በትህትና ተሰባብራ ለጌታዋ መገዛቷን በግልጽ ያሳያል። ትሑት ልብ ደግሞ ፈጥኖ የእግዚአብሔርን ጸጋ ይስባላል። ስለዚህ ሁላችንም ኦርቶዶክሳውያን ጸሎታችንን አንድ ወጥ የሆነ ጸሎት ብቻ ማድረግ የለብንም። ከመናፍስት ውጊያ አንጻር ደግሞ ከዚህ በፊት እንደነገርኳችሁ
ብዙ ጊዜ ጸሎት ቦታ ላይ የምትጸልዩ ከሆነ አንዳንድ የጸሎት አቅጣጫዎቻችሁን መቀየር ያስፈልጋል። ምክንያቱም ቤታችን ውስጥ በየትኛውም ቦታ ላይ ጸሎት ማድረግ እንችላለን። አንዳንዴ ጊዜያችሁንና ሰዓታችሁን በአጠቃላይ የጸሎት ቤት ብቻ የምታደርጉ ከሆነ መናፍስት እነዛን ድርጊቶች የመለማመድ ነገር ያመጣሉ። ጸሎት ቤት መጸለያችሁ ችግር አለው እያልኩኝ አይደለም፣ በዛው ዘውትር ማለት ነው። ነገር ግን አንዳንድ እንደ ጋራ እንደ ቤተሰብ ደግሞ ሳሎን ውስጥ ሊሆን ይችላል፣ መኝታ ክፍል ውስጥ ሊሆን ይችላል። ባላችሁበት ቦታ ላይ ተሰብስባችሁ ጸሎት ማድረግን መለማመድ በጣም አስፈላጊ ነው። ለምን? ጸሎታችን ልማዳዊ መሆን የለበትም። የዚህ ተግባራዊ ክርስትና ህይወታችን መንገድ አንዱ ነገር ምንድነው? ልማዳዊ ክርስትናን ማስወገድ ስለሆነ ማለት ነው። ልማዳዊ ክርስትና ዛሬ ላለንበት ብዙ ፈተናና ብዙ ውድቀቶች የዳረገን አንዱ ልማዳዊ ክርስትና ስለሆነ ማለት ነው። እና መንበርከክ በህይወታችን ውስጥ ትልቅ ትሕትናንና የጸጋ መግለጫ ጸጋንም የምናገኝበት ስለሆነ ሁላችንም ተንበርክከን ልንሰግድ ይገባል። የመጀመሪያው ትሕትናን መግለጫና የጸጋ መሳቢያ ስለሆነ ተንበርክኮ መጸለይ በጣም አስፈላጊና ወሳኝ ነው። ውድ ኦርቶዶክሳውያን፣ ሁለተኛው ውድ ቤተሰቦች ደግሞ የትዕቢተኛው ሰይጣን መሸነፊያ መሳሪያ ነው። እኛ ስንንበረከክ፣ እኛ ስንወድቅ፣ እኛ ተንበርክከን እግዚአብሔርን ስንለምን ዲያብሎስ ይቃጠላል። ለዚህ ነው እኮ ቅዱሳን አባቶቻችን በገዳማት ያሉ አባቶቻችን ደጋግሞ የሚያደርጉት እንደዚህ ነው። በደንብ ሲሰግዱ እጆቻቸውን እግሮቻቸውን በደንብ እየጣሉ ይንበረከካሉ። ለምን? አጋንንትን በስጋችን በደማችን ላይ ነው እንደ ልብስ ለብስ ነው ስለምንንቀሳቀስ በስጋችን ያደፈጠው አጋንንት እንዲቃጠል እንዲነድ ወደኛም ደግሞ እንዳይቀርብ በትሕትና እንድንጓዝና ውስጣችን ያደፈጠውንም ጠላት የምናሸንፍበት አንዱ መንገድ መስገድ መንበርከክ ስለሆነ አባቶቻችን ደጋግሞ የሚነግሩን ለዚህ ነው። እንደውም አንዳንድ አባቶቻችን አጋንንትን ግንባር ላይ ይታሰር ብለን ስናስ ግንባር ላይ የሚያስሩ አባቶች አሉ። እንደዚሁም ደግሞ ጉልበት ላይ የሚያስሩም አባቶች አሉ። ጉልበት ላይ ታሰር ይላሉ። ለምሳሌ እግራችንን የሚያምን መንፈስ ካለ ጉልበት ላይ ታሰር ማለት ይቻላል። ጉልበት ላይ ታሰር ተብሎ በተደጋጋሚኛ በምንሰግድበት ጊዜ ላይ መንፈሱ ይቃጠላል፣ ይነዳል። ከዛ በኋላ ሰለቸኝ በቃኝ ብሎ መንፈሱ እንዲሄድ ይደረጋል። አያችሁት? በጣም በሚገርም ሁኔታ በዚህም መንገድ የሚጠቀሙ ገዳማውያን አባቶቻችን አሉ። ስለዚህ ግንባር ለታሰር የምንለው ግንባር ሌጣ ቦታ ስለሆነ መንፈሱን ጠርተን ከስጋችን ከደማችን ሁሉን መንፈስ ጠርተን ግንባር ለታሰር ብለን ስንሰግድ ግንባራችን መሬቱን ሲነካ ይቃጠላል አጋንንት ማለት ነው። አንድም ስራ እንዳይሰራና የታሰረውን እንዲቀመጥ የምናደርግበት መንገድ ስለሆነ ማለት ነው። ሁለተኛው እንደነገርኳችሁ የትዕቢተኛው ሰይጣን መሸነፊያ መሳሪያ ነው። ለምንድን ነው የሚሸነፈው? ምክንያቱም ከሰማይ ሰማያት ሰይጣን አጋንንት የወደቀው በትዕቢት አልገዛም አልታዘዝም ብሎ ስለወደቀ ዛሬኛ ስንንበረከክ ዛሬኛ ዝቅ ስንል ጠላት ዲያብሎስን እናሸንፋለን። ስለዚህ ተንበርክኮ መጸለይ ቀላል ጉዳይ አይደለም ማለት ነው። ሰይጣን ከሰማይ የወደቀው በትዕቢት አልሰግድም በማለቱ ነው። እኛ ስንሰግድና ስንንበረከክ ሰይጣን ያልቻለውን ትሕትና ስለምንፈጽም በቅናትና በድንጋጤ ይሸሻል። ስግደት የሰይጣንን ራስ የመርገጥ ያህል ኃይል አለውና ሁላችንም መንበርከክን መለማመድ፣ መስገድን መለማመድ በጣም አስፈላጊ ነው ውድ ኦርቶዶክሳውያን። ስለዚህ በደንብ አድርገን መስገድ መንበርከክ አስፈላጊ ነው ውድ ቤተሰቦቼ። ዛሬ ወደድንም ጠላንም አንንበረከክም አንሰግድም የምን ሰዎች ከዲያብሎስ ጎራ እየሆንን እንድታውቁ በዚሁ አጋጣሚ። ምክንያቱም መስገድ ከክርስቶስ ጋር አንድ መሆን ነው። ከክርስቶስ ህብረት ውስጥ መገኘት ነው። መንበርከክ ለክርስቶስ በትሕትና መገዛት፣ አንተ ጌታዬ ነህ፣ አንተ ፈጣሪ ነህ፣ እገዛላለሁ፣ እሰግድልሃለሁ ብለን የምናደርገው የመገዛት ምልክት ነው። አንድም ደግሞ ትሕትናንና ጸጋን የምናገኝበት መንገድ ነው ማለት ነው። ከእግዚአብሔር ጸጋን የምንሸለምበት መንገድ ነው። ስለዚህ ሰይጣንንም የምናሸንፍበት ነው። ለምን? ትዕቢተኛው አጋንንት ትዕቢተኛው ሰይጣን የወደቀበትን እኛ ዛሬ ስንበረከክ። ለዚህ እኮ ነው ዛሬም እንዳንሰግድ የተለያዩ ምክንያቶችን እያቀረበ ከስግደት የሚያርቀን። ለምን? እሱ ያላደረገውን እኛ እያደረግን ስለሆነ ማለት ነው። የተፈጠርንበትም አንዱ ዓላማ እግዚአብሔርን ለማመስገን ስለሆነ ዛሬ ለዚህ ነው እኛ እግዚአብሔርን እንዳናመሰግን፣ እግዚአብሔር ባደረገልን ነገር ለእግዚአብሔር ምስጋና እንዳናቀርብ፣ እንዳንሰግድ፣ እንዳንበረከክ፣ በመንፈሳዊ ምግባራት እንዳንገኝ፣ ከምስጢራት እንዳንሳተፍ ዲያብሎስ በተለያየ መንገድ እየፈተነን ያለው። ለዚህ ነው እንዳናሸንፈው ከእቅፉ እንዳንወጣ። ስለዚህ ውድ ኦርቶዶክሳውያን መንበርከክ ምን ያህል አስፈላጊ እንደሆነ በዚህ ትምህርት በደንብ የምትረዱት ነው። መጽሐፍ ቅዱስም እንዲህ ይላል፣ ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል የኤፌሶን መልእክት ምዕራፍ 3 ከቁጥር 14 ላይ። ስለዚህ ቅዱስ አባታችን ታላቁ ቅዱስ እንጦንስ ደግሞ እንዲህ ይለናል፣ በረከታችሁ ይደርብን። ሰይጣን ሁሉንም መንፈሳዊ ተጋድሎ ሊመስል ይችላል። ለምሳሌ ሊጾም ወይም ሊጸልይ ይችላል። ነገር ግን በፍጹም ሊያደርገው የማይችለው ነገር ቢኖር ትሕትናንና ስግደትን ነው። ውድ ኦርቶዶክሳውያን ትሕትናና ስግደትን ነው። አስተውሉ ውድ ቤተሰቦቼ። ሰሞኑን አንድ ጥያቄ ጠይቄያችሁ ነበራ በቴሌግራም ላይ።
አጋንንት ሊመስለው የማይችለው ነገር በየጠይቂያችሁ ነበር። ብዙዎቻችሁ ብዙ አይነት መልስ መልሳችኋል። መሳተፋችሁ በጣም ደስ ይላል። ነገር ግን ትህትናንና ስግደትን በተለይም ትህትናን በጭራሽ መምሰል አይችልም። ትህትናን በጭራሽ አጋንንት ሊመስለው አይችልም። እንደዚሁ ደግሞ አጋንንት ሊሰግድ በጣም ይቸገራል። ምክንያቱም ለዚህ ነው ዛሬ ብዙ መናፍስቶች እኛን የተጫወቱ ያሉት እንዳንሰግድ እግሮቻችን፣ ወገባችን፣ ሰውነታችን በመሆን የሚፈትኑን። ዛሬም በበዓለ ሃምሳ ነው አይሰገድም ይሰገዳል የሚሉ ጥያቄዎችን እያለበዛን የምንሄደው የእኛ ሀሳብ ብቻ እንዳይመስላችሁ ውድ ኦርቶዶክሳውያን። ስለዚህ በደንብ ማስተዋል ይገባል። አስተውሉ። ቅዱስ አባታችን ምንድን ነው ያለው? ሰይጣን ሁሉንም መንፈሳዊ ተጋድሎ ሊመስል ይችላል። ለምሳሌ ልጾም ወይም ልጸልይ ይችላል። ነገር ግን በፍጹም ሊያደርገው የማይችለው ነገር ቢኖር ትህትናንና ስግደትን ነው ይለናል። ስለዚህ ሁለተኛው ምንድነው? የትዕቢተኛው ሰይጣን መሸነፊያ መሳሪያ ነው። ተንበርክከን ስንጸልይ ይህንን የዲያብሎስን ሰንሰለት፣ የዲያብሎስን እስራት፣ የዲያብሎስን የማሰሪያ ገመዶችን በሙሉ እንበጣጥሳለን ማለት ነውና ውድ ኦርቶዶክሳውያን ተንበርክኮ መጸለይን በደንብ መለማመድ አለብን። ስለዚህ ሁሌ የምትሰግዱባቸውን የምትጸልዩባቸውን መንገዶች ቋሚ ማድረጋችሁ መልካም ቢሆንም ግን ጸሎቶቻችሁ ውስጥ አንድ አይነት ነገር ብቻ አታደርጉ። ምክንያቱም ዲያብሎስ ልማዳዊ እንዳደርገው ከምንጠቀምበት መንገድ አንዱ ይህንን አይነት ነገሮች ስንቀይር ነው ማለት ነው። ስለዚህ ሰዓታችንን ጠብቀን ለምሳሌ 3 ሰዓት ላይ የምንጸልይ ከሆነ አንዳንድ ሰዓቶቻችንን ወደኋላና ወደፊት እያደረግን መጸለይ በጣም አስፈላጊ ነው። ለምን? እኛ ሰዓቱን ጠብቀን እንጸልያለን፣ ግን አጅሬው ዲያብሎስ ደግሞ ያችን ሰዓት እየጠበቀ ልማዳዊ በሆኑ ነገሮች ለምሳሌ ጸሎቶቻችን ተመሳሳይ መሆናቸው መልካም ቢሆንም ግን ቃሉን እንድንለምዶ እያደረገን እንድንሸመድደው በማድረግ አውቆ ምንም ኃይል እንዳይኖረው በማድረግ ቃላቶች ውስጥ የተለያዩ ነገሮችን በማስገባት ልማዳዊ ጸሎትና ልማዳዊ የክርስትና መንገድ ውስጥ እንድንያዝ ያደርጋል። ይህንን በደንብ እንድትረዱኝ ይፈልጋሉ ውድ ቤተሰቦቼ። ሶስተኛው ደግሞ የጌታችንን ፈለግ መከተል ነው። ተንበርክኮ መጸለይ የጌታችንን ፈለግ መከተል ነው። እዚህ በመጽሐፍ ቅዱስ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ የአትክልት ስፍራ በጸለየ ጊዜ ተንበርክኮ እንደነበረ ወንጌል በግልጽ ይመሰክራል። እኛም ስንንበረከክ የጌታችንን የሕማማትንና የጸሎት ተካፋዮች እንሆናለን። ውድ ኦርቶዶክሳውያን ክርስቶስ ተንበርክኮ እንደጸለየ እኛም ስንንበረከክ ያንን ፈለግ እንከተላለን። ዲያብሎስ ደግሞ ይህንን እንድናደርግ አይፈልግም። ስለዚህ ውድ ኦርቶዶክሳውያን በተለያየ ፈተና ውስጥ የምትገኙ፣ በተለያየ ችግር ውስጥ የምትገኙ፣ በተለያዩ ነገሮች አልስተካከል ብላችሁ የምትቸገሩ ውድ ኦርቶዶክሳውያን ተንበርከኩና እዩት በረከቱ ምን ያህል እንደሆነ። እኔ በጣም ነው የምወደው ተንበርክኮ መጸለይ። በግሌ በጣም ነው ደስ የሚለኝ። በጣም ውስጤ ሰላም ያገኛል። ውስጤ በጣም ደስተኛ ሆኖ ነው የሚጸልየው ተንበርክኬ ስጸልይ። በተለይም ደግሞ በብዙ ነገሮች ውስጥ የተቸገርኩ ከሆነ ፈተናዎች የሚመጡብኝ ከሆነ የሆኑ ነገሮች የሚያስጨንቁኝ ከሆነ ተንበርክኬ ስጸልይ እግዚአብሔር በአንድ ጊዜ ነው መልስ የሚያመጣልኝ፣ በአንድ ጊዜ ማለት ነው። ስለዚህ ውድ ኦርቶዶክሳውያን ተንበርክኮ መጸለይ እንደዚሁ እንደቀልድ ነገር አትመልከቱት። ተንበርክኮ መጸለይ በጣም ትልቅ ጥቅም አለውና የጌታችንን ፈለግ መከተልም ነውና መጽሐፍ ቅዱስም እንደዚህ ይላል፣ ከእነርሱም የድንጋይ ውርወራ የሚያህል ራቀ፣ ተንበርክኮም ይጸልይ ነበር ይላል የሉቃስ ወንጌል ምዕራፍ 22 ከቁጥር 31 ላይ። ስለዚህ ውድ ኦርቶዶክሳውያን ይህንን በደንብ ልናደርግ ይገባል። መንበርከክ፣ ተንበርክኮ መጸለይ በጣም ወሳኝና አስፈላጊ ትልቅ በረከት የምናገኝበት ነው። ቅዱስ ይስሐቅ ሶርያዊ አባታችን በረከቱ ይደርብንና እንዲህ ይለናል፣ ጌታ ተንበርክኮ በጸለየበት ቦታ ላይ አንተ ቆመ ለመጸለይ አታፍርም። መሬት ላይ መውደቅ ከጌታ ጋር የሚያገናኝህ ድልድይ ነውና ይህንን ማድረግ በጣም አስፈላጊ ነው። ውድ ቤተሰቦቼ እንዲህ ይላል፣ ጌታ ተንበርክኮ በጸለየበት ቦታ ላይ አንተ ቆመ ለመጸለይ አታፍርም። መሬት ላይ መውደቅህ ከጌታ ጋር የሚያገናኝ ድልድይ ነውና መንበርከክ በጣም አስፈላጊ ነው። ውድ ኦርቶዶክሳውያን ዲያብሎስ ዛሬ እንዳንመረከክ፣ እንዳንሰግድ፣ እንዳንጸልይ ከሚያደርገን ከሚፈትንን መንገድ አንዱ በእነዚህ ነገሮች ነው። የተለያዩ ሀሳቦችን በሕሊናችን በማምጣት የሚረብሹ ከጸሎት ከስግደት ከተግባራዊ ክርስቲያናት ውስጥ የሚያስወጣንን ሀሳቦች እያቀረበ ጸሎታችን፣ ልመናችን፣ ሱባያችን ቅድመ እግዚአብሔር እንዳይደርስ የተለያዩ ሀሳቦችን ያቀርባል። በትዳራችን፣ በቤታችን፣ በኑሯችን ብዙ ነገሮችን እያቀረበ ይፈትንናል። መጽሐፍ ቅዱስም እንደሚነግረን ተንበርክኮ መጸለይ ምን ያህል አስፈላጊ እንደሆነ ደጋግሞ ይነግረናል። እንበርከክ፣ እንስገድ፣ ወደ እግዚአብሔር እንቅረብ። ስንበረከክ ከእግዚአብሔር ከክርስቶስ ኅብረት ውስጥ እንሆናለን። ያንን እያደረግን በረከት ልናገኝ ወደ እግዚአብሔር መቅረብ አስፈላጊ ነው ውድ ቤተሰቦች። ስለዚህ ሶስተኛው የጌታችንን ፈለግ መከተል እንደሆነ መርሳት የለብንም። ተንበርክከን ስንጸልይ ክርስቶስ በጌቴሰማኒ በጸለየበት ወቅት ተንበርክኮ እንደጸለየው እኛም ከክርስቶስ ጋር አንድ እንሆናለን። ስለዚህ ክርስቶስ በምድር ያደረጋቸውን ነገሮች እኛም እያደረግን መሳተፍ መጓዝ በጣም ወሳኝና አስፈላጊ ነው ኦርቶዶክሳውያን። አራተኛው ደግሞ የሥጋና የነፍስ አንድነት መግለጫ ነው። ምን ማድረግ?
ተንበርክኮ መጸለይ። ውድ ቤተሰቦቼ ተንበርክኮ መጸለይ የስጋና የነፍስ አንድነት መግለጫ ነው። ይህ ምን ማለት ነው? ሰው የተፈጠረው ከስጋና ከነፍስ ነው። ነፍስ በቃላት ስትጸልይ፣ ስጋ ደግሞ በመንበርከክና በመስገድ አብሮ ማምለክ አለበት። ስጋን ሳያሰግዱ ነፍስን ብቻ ማጸለይ ሙሉ ጸሎት አይሆንም። ለዚህ ነው እኮ ቅድስቷ ውዷ ልዩ የሆነችው አንዲት ኩላዊት የሆነችው ቤተክርስቲያናችን ምንድነው የምትለው? ማህደረ መለኮት የሆነችው ቤተክርስቲያናችን ምንድነው የምትለው? በጸሎት ሰዓት ላይ እያንዳንዱ አካላታችን ስራ ይሰራል። አይን ራሱ ድርሻ አለው፣ አንደበት ራሱ ድርሻ አለው፣ ምላስ ራሱ ድርሻ አለው፣ ከንፈር ራሱ ድርሻ አለው። ሁሉም የሰውነታችን አካል በጸሎት ሰዓት ላይ ሊሳተፍ ይገባል። ስለዚህ ደግሞ ስንበረከክ ደግሞ ከነዛ ውስጥ አንዱ የምናገኘው ትልቅ በረከት አለ። ለምን? የስጋና የነፍስ አንድነት መግለጫ ነው የተባለው ለዚህ ነው። ሁሉም ነገራችን በጸሎት ጊዜ ላይ አብሮ ስለሚሳተፍ ማለት ነው። ይሄ በጣም አስፈላጊና ወሳኝ ነገር ነው። መጽሐፍ ቅዱስ ውድ ቤተሰቦቼ እንደዚህ ይላል፣ ኑ እንስገድና እንውደቅ፣ በፈጠረን በእግዚአብሔር ፊት እንንበርከክ ይላል መዝሙር 95 ከቁጥር 6 ላይ። ይህ ቃል በጣም ደስ የሚል ነገር ነው። ኑ እንንበርከክ ይላል በግልጽ። ስለዚህ መንበርከክ፣ በእግዚአብሔር ፊት መንበርከክ ትልቅ በረከት አለው፣ ትልቅ ጸጋ ያሰጣል፣ ትልቅ ኃይል የምናገኝበት ነውና ውድ ኦርቶዶክሳውያን በደንብ መስገድ አስፈላጊ ነው። ቅዱስ ኤፍሬም ሶርያዊ አሁንም እንዲህ ይለናል፣ ስጋህን አብረ አሰግደው እርሱ ባሪያህ ነውና ከነፍስ ጋር አብሮ ለፈጠረው ለፈጣሪው ይገዛ ዘንድ አስገድደው። አያችሁት? ለዚህ ነው እኮ ሰዎች መስገድ ሲጀምሩ፣ ሰዎች መንበርከክ ሲጀምሩ፣ ሰዎች ሰውነታቸውን ዝቅ ሲያደርጉ፣ ሰዎች በትህትና ሲመላለሱ የትኛውም አጋንንት በውስጣችን ሊጨፍር ሊዘል አይችልም። ለምን? እኛ ራሳችንን ለክርስቶስ አሳልፈን እየሰጠን ነው፣ እየተንበረከክን ነው። በስግደታችን በምናደርገው እንቅስቃሴ በሙሉ እግዚአብሔርን እየጠራን ነው። ስጋችንንና ነፍሳችንን ለክርስቶስ አሳልፈን ከሰጠን በእኛ ላይ አጋንንት ሊሰለጥን አይችልም። ዛሬ ብዙዎቻችን በሁለት ዓለም ውስጥ ነው ያለነው። አንድም ቤተክርስቲያን እንሄዳለን፣ አንድም ደግሞ ዓለማዊ ጉዳይ ውስጥ ተይዘናል። አንድም እግዚአብሔር እንፈልጋለን፣ በዚህኛው መንገድ ደግሞ ጠንቋዩ፣ ስርማሹ፣ ቅጠል በጣሹ ጋር እንመላለሳለን። ስለዚህ በሁለት ዓለም ውስጥ ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መውጣት እንደማይቻለው ሁሉ እንቅስቃሴያችን፣ ድርጊቶቻችን፣ ጉዟችን በሙሉ ከዛ መንገድ እየወጡ ስለሆነ ዛሬ ብዙ ዋጋ እየከፈልን እንገኛለን። ስለዚህ ተንበርክኮ መጸለይ በጣም በሚገርም ሁኔታ የስጋና የነፍስ አንድነት መግለጫ ነውና ቅዱሳን አባቶቻችን እንደነገሩን መጽሐፍ ቅዱስም እንንበርከክ ብሎ ደጋግሞ መንበርከክ እንደሚያስፈልግ እንደሚነግረን ይህንን ነገር ለማግኘት በደንብ ተንበርክኮ መጸለይ በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ አራተኛው የስጋና የነፍስ አንድነት መግለጫ ነውና በደንብ ልንሰግድ ይገባል ውድ ቤተሰቦቼ። አምስተኛው ደግሞ ለኃጢአት ይቅርታና ለንስሐ ትልቅ ዋጋ አለው መንበርከክ። ምክንያቱም አንድ ሰው ራሱን ተንበርክኮ ሲጸልይ ራሱን ዝቅ ሲያደርግ አቤቱ ጌታ ሆይ ማረኝ፣ ይቅር በለኝ፣ አቤቱ እኔ ከፊት ቆሜያለሁ፣ ከፊት ተንበርክኬያለሁ፣ ከፊት ወድቄ እለምንሃለሁና አቤቱ ጌታ ሆይ ስማኝ። የንስሐም ጸሎት የንስሐም ምስጋና በንስሐም ወደ እግዚአብሔር የምንቀርብበት መንገድ ነውና ውድ ቤተሰቦች ይህንን በደንብ ማስተዋል አስፈላጊ ነው። በብሉይ ኪዳንም ሆነ በሐዲስ ኪዳን ቅዱሳን ይቅርታን የጠየቁት ተንበርክከው ነው። አስተውሉ። ተንበርክኮ መለመን፣ ተንበርክኮ መጸለይ ምን ያህል ትልቅ ነገር እንዳለው በዚህ መረዳት እንችላለን። በብሉይ ኪዳንም ሆነ በሐዲስ ኪዳን ቅዱሳን ይቅርታን የጠየቁት ተንበርክከው ነው። ስግደት የኃጢአት ዕዳን የመክፈያ መንገድ ነው። በመንበርከክ ውስጥ ጌታ ሆይ በድያለሁና ማረኝ፣ በድያለሁና ይቅር በለኝ የሚል ትልቅ የንስሐ ድምፅ አለ። ለዚህ ነው መንበርከክ በጣም አስፈላጊ ነው የምንለው። በእኔ አቅም ላደርገው አልቻልኩም፣ እባክን ጌታ ሆይ አንተ አቅሙ ነኝ፣ አንተ ጉልበቱ ነኝ። አቤቱ ጌታ ሆይ በእኔ ሐሳብ በእኔ ፍልስፍና ይሳካል ይሆናል ብዬ ሞከርኩኝ፣ አልሆነልኝም። ጌታ ሆይ አንተነ መሬ፣ አንተነ መንገዴ መሪ፣ አንተነ ብርሃንና እውነቴ፣ አንተነ ጌታ ሆይ መንገድን ምራኝ፣ መንገድን አቅጣጫን አሳየኝ ያልን ተንበርክከን እናልቅስ፣ ተንበርክከን እግዚአብሔርን እንጠይቅ። ዛሬ በብዙ መንገድ ውስጥ ብዙ ነገር አልሆነልን ብለን የምንጨነቅ ሰዎች እግዚአብሔርን እንጠይቅ። ይህንን እናድርግ፣ ወደ እግዚአብሔር እንቅረብ። እግዚአብሔርን ስንጠይቅ እግዚአብሔር የተዘጋውን ይከፍትልናል፣ እግዚአብሔር የተበላሸውን ያስተካክልልናል። ጊዜ ብቻ ከኛ የሚጠበቀውን እኛ እናድርግ። መጽሐፍ ቅዱስ እንዲህ ይላል፣ ሰለሞን ቤተ መቅደሱን መርቆ ሲጨርስ በእግዚአብሔር መሠዊያ ፊት ተንበርክኮ ቆመ ይልናል። ሁለተኛ ዜና መዋዕል ምዕራፍ 6 ከቁጥር 13 ላይ። በጣም የሚገርም ነው አይደል? ተመልከቱ እንግዲህ ሰለሞን የጥበብ ሰው ነው። ሰለሞን የእውቀት ሰው ነበረ። ያ ሁሉ ነገር ያለው ነው፣ ግን በእግዚአብሔር መሠዊያ ፊት ተንበረከከ ይላል። ለዚህ ውድ ቤተሰቦቼ
በጣም ጥቂት ከሚባሉ ሰዎች እስከ ንጉሥ እስከ ትልልቅ ቦታ ያሉ ሰዎች ተንበርክከው ከእግዚአብሔር ብዙ በረከትን አግኝቷል። ዕውቀትን፣ ጥበብን፣ ማስተዋልን፣ በረከትን አግኝቷል። እኛም ስንንበረከክ በእግዚአብሔር ፊት ስንሰግድ፣ በእግዚአብሔር ፊት ተንበርክከን ስንጠይቅ፣ በእግዚአብሔር ፊት ተንበርክከን ወድቀን ስንማፀን ስንለምነው እግዚአብሔር የተዘጋውን ይከፍትልናል። የጠየቅነውን ያሟላልናል። የጠየቅነው የሚጠቅመን ይሁን የማይጠቅመን ይሁን እግዚአብሔር ነው የሚያውቀው። እኛ በራሳችን ሐሳብ በራሳችን መንገድ ግን እንጠይቃለን። እግዚአብሔር ግን የሚሰጠን በእኛ ፍቃድ በእኛ ልመና ብቻ ሳይሆን እግዚአብሔር ለእኛ የሚያስፈልገን እንዲሰጠን ሁላችንም ልንለምነው ልንጠይቀው ይገባል። ውድ ቤተሰቦች፣ ስለዚህ ቅዱስ አባታችን ዶሮቴዎስ የሚባለው አባታችን ደግሞ እንዲህ ይለናል። በሰገድክ ቁጥር ከኃጢአት እንደተነሳና ዳግመኛም በእግዚአብሔር ጸጋ እንደቆምክ አስብ ይሉናል። በእውነት በረከታቸው ይደርብን። በጣም የሚገርም ነው። ስለዚህ መንበርከክ፣ መስገድ፣ በእግዚአብሔር ፊት ራስን ዝቅ ማድረግ ምን ያህል ትልቅ ጥቅም እንዳለው ብዙ ቅዱሳን አባቶቻችን በተለያየ መንገድ አስተምረውናል። በጣም ብዙ በተለይም የቀደሙት የቤተክርስቲያን አባቶች የሚባሉት ቸርች ፋዘርስ የምንላቸው አፖስቶሊክ ፋዘርስ የምንላቸው ሐዋርያዊ አባቶቻችን የምንላቸው በጣም ብዙ ነገር አስተምረውናል። በእውነት በረከታቸው ይደረብን። ስለዚህ ያንን ፈለግ መከተል ያስፈልጋል። አባቶቻችን ያስተማሩንን አባቶቻችን የነገሩንን መንገድ እየተከተልን እኛም ከእግዚአብሔር ጋር በህብረት አንድ የምንኖርበት መንገድ አንዱ በመንበርከክ በእግዚአብሔር ፊት ሆነን በመጸለይ በመጠየቅ ይህንን ነገር ልናደርግ ይገባሉ ውድ ቤተሰቦች። ስለዚህ አምስተኛው ለኃጢአት ይቅርታና ለንስሐ ትልቅ ዋጋ አለውና ይህንን ሁላችንም ልናደርግ ይገባል። ልክ ሰለሞን ቤተ መቅደሱን ጨርሶ ሲያስመርቅ እንደተናገረው በእግዚአብሔር መሠዊያ ፊት ተንበርክኮ ቆመ ተብሎ እንደተነገረው እኛም ይህንን ልናደርግ ይገባል። ውድ ቤተሰቦቼ መንበርከክ፣ እግዚአብሔርን ተንበርክኮ መለመን፣ ተንበርክኮ መጸለይ በጣም አስፈላጊ ነው። የጸሎት አካሄዳችሁን ልማዳዊ እንዳይሆን በጣም መጠንቀቅ አስፈላጊ ነው። በጣም መጠንቀቅ አለባችሁ። ዛሬ ዲያብሎስ እየፈተነን እያስጨነቀን ካለው መንገድ ጸሎታችንን፣ መንፈሳዊ ምግባራቶቻችንን፣ ስግደቶቻችንን፣ ተግባራዊ ክርስቲያኖታችንን በሙሉ ልማዳዊ በማድረጉ ዛሬ እኛም በልማድ ተይዘን እንቸገራለንና ይህንን ሁላችንም ልናስተውል ይገባል። የመጨረሻውና ስድስተኛው መንፈሳዊ ኃይልን የመቀበያ መንገድ ነው። ተንበርክኮ መጸለይ መንፈሳዊ ኃይልን መቀበያ መንገድ ነው። ተንበርክከው የጸለዩ ቅዱሳን ሙታንን አስነስተዋል፣ ተአምራትን አድርገዋል። መንበርከክ ከሰማይ እሳትን ኃይልን የማውረጃ መሳሪያ እንደሆነ ሁላችንም ኦርቶዶክሳውያን ማስተዋል አለብን። በመጀመሪያው ላይ ትህትናና የጸጋ መቀበያ መንገድ እንደሆነ ነግሬያችኋለሁ። እዚህ ጋር ደግሞ መንፈሳዊ ኃይልን የመቀበያ መንገድ ነው። አንድ ሰው በዘወትር ጸሎት ሕይወቱ በእያንዳንዱ በተግባራዊ ክርስቲያኖት ውስጥ መንበርከክን የሚያዘውትር ከሆነ ተንበርክኮ እግዚአብሔርን የሚጠይቅ ከሆነ ተንበርክኮ በደንብ የሚጸልይ ከሆነ ከልቡ በንጹህ ማንነቱ እግዚአብሔርን የሚጠይቅ የሚጸልይ ከሆነ ትልልቅ ኃይል ትልልቅ ጸጋ ከእግዚአብሔር ያገኛል። ቅዱሳን አባቶቻችን ተንበርክከው ጸልዮ ሙታንን አስነስቷል፣ ድውያንን ፈውሷል፣ የወደቁትን አንስተዋል። በጣም በሚገርም ሁኔታ ማለት ነው እና ብዙ ተአምራትን አድርጓል። ስለዚህ መንበርከክ ከሰማይ እሳትና ኃይልን የማውረጃ መሳሪያ ነውና እኛም ኦርቶዶክሳውያን ከእግዚአብሔር በተሰጠን ጸጋ እንድንጠቀም ተንበርክከን መጸለይ፣ ከእግዚአብሔር ጋር ተያይዘን በየቀኑ መጸለይ፣ መንበርከክና መጸለይን በደንብ መለማመድ በጣም አስፈላጊ ነው። መጽሐፍ ቅዱስም እንዲህ ይላል፣ ጴጥሮስም ሁሉንም ወደ ውጭ አስወጥቶ ተንበርክኮም ጸለየ፣ ጣብታም ዓይኗን ከፈተች ይላል። የሐዋርያት ሥራ ምዕራፍ 9 ከቁጥር 40 ላይ ማለት ነው። ስለዚህ ሁላችንም ተንበርክከን መጸለይ እንዳለብን መጽሐፍ ቅዱስ በደንብ ይነግረናል ማለት ነው እና ቅዱስ ጴጥሮስ ያደረገውን እኛም አድርገን የቅዱስ ጴጥሮስ ያደረገውን እኛም ስናደርግ በዛ ህብረት ውስጥ እንሳተፋለን። የቅዱስ ጴጥሮስ ረድኤት በረከቱ በእውነት በሁላችንም ይደርብን። አባ መቃርስ ደግሞ እንዲህ ይለናል፣ ጸሎት ያለ ስግደትና ያለ መንበርከክ ክንፍ እንደሌለው ወፍ ነው፣ ሊበርና ሰማይ ሊደርስ አይችልም። ስለዚህ በጸሎታችን ውስጥ መንበርከክ በጣም አስፈላጊና ወሳኝ እንደሆነ ቅዱሳን አባቶቻችን ይነግሩናል። ለምን? እነሱ የተጠቀሙትን እነሱ ያለፉትን ህይወት እነሱ የወደቁበትን የተነሱበትን እኛም እያየን ዛሬ ለህይወታችን የሚያስፈልገው ልናደርግ ይገባል። ወደ ኦርቶዶክሳውያን ተንበርክኮ መጸለይ ምን ያህል አስፈላጊና ወሳኝ እንደሆነ በዚህ ቪዲዮ የተመለከታችሁ ይመስለኛል። እኔ 6 ነጥቦችን ብቻ ነው ያነሳሁት። በጣም ብዙ ነገሮችን ማንሳት ይቻላል። ለእኛ ለመማመሪያ ለማንቂያ ለመበርቻ ግን እነዚህ 6 ነጥቦች
በጣም ወሳኝና ከበቂ በላይ ናቸው። ውድ ኦርቶዶክሳውያን በደንብ ልንሰግድ ይገባል፣ ልንመርከክ ይገባል። ከእግዚአብሔር አምላካችን ጋር የምንያያዝበት ትልልቅ በረከትን ጸጋን የምናገኝበት ነውና ቅዱስ አባታችን አባ መቃርስ እንደተናገረው ጸሎት ያለ ስግደትና ያለ መንበርከክ ክንፍ እንደሌለው ወፍ ነው፣ ልበርና ሰማይ ሊደርስ አይችልም። ይህንን ማድረግ የምንችለው ጸሎታችን ቅድመ እግዚአብሔር እንዲደርስ ጸሎታችን ወደ ላይ እንዲያርግ እንዲወጣልን መንበርከክም አስፈላጊ እንደሆነ ቅዱሳን አባቶቻችን ይነግሩናል። ስለዚህ ጸሎትና መንበርከክ አብረው የሚሄዱ ነገሮች ናቸው ማለት ነው። ስንጸልይ መንበርከክን መርሳት የለብንም ማለት ነውና ይህንን ልናደርግ እግዚአብሔር አምላካችን ሁላችንን ይርዳን ያግዘን። ወንድሜ ሆይ እህቴ ሆይ ጸሎትህ ለምን እንደማይሰማ ለምን ሰላም እንደማታገኝ አስበህ ታውቃለህ? ምናልባትም ጸሎትህን በትዕቢት ቆመህ ወይም ተኝተህ ስለምታደርግ ይሆናል። አሁኑ ተንበርከክ፣ መሬቱን በግንባሬ ንካው። ያኔ ሰማያት ሲከፈቱ የሰይጣንን ሰንሰለት ሲበጠስና የጌታ ሰላም ወደ ልብ ሲፈስ በግልጽ ታየዋለህ። ስለዚህ ውድ ኦርቶዶክሳውያን በቸልተኝነት በእንዝላልነት አንዳንድ ሰው ነን፣ ሊደክመን ይችላል። በተለያየ ህመም በብዙ መንገድ ውስጥ ያለን ሰዎች ተኝተን ተንበርክከን ወይም ደግሞ ቁጭ ብለን ልንጸልይ እንችላለን። ነገር ግን መጸለይ ተንበርክኮ መጸለይ እየቻልን በአግባቡ ጸሎታችንን ማድረግ እየቻልን በቸልታና በራሳችን ሐሳብና ፍልስፍና የምናደርጋቸው ጉዳዮች ቅድመ እግዚአብሔር ደርሶ መልስ የማያሰጡን ፈተናዎቻችን ሊሆኑ ይችላሉ። ስለዚህ ጸሎታችንን በአግባቡ ልናደርግ ይገባልና ስለዚህ አሁኑኑ ተንበርክኮ መጸለይን መጀመር ከሁላችንም ይጠበቃል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ተንበርክከን ጸልየን 30፣ 60፣ 100 ፍሬ የምናፈራ በረከት የምናገኝ እንድንሆን እግዚአብሔር አምላካችን በእውነት ሁላችንን ይርዳን። ጸሎታችን ቅድመ እግዚአብሔር ደርሶ ያሻነውን የፈለግነውን እግዚአብሔር አምላካችን ለሁላችንም ያድለን። በፈተና በችግር በመከራ ውስጥ የምትገኙ እህት ወንድሞቼ፣ ቤተሰቦቼ ሁላችሁንም እግዚአብሔር አምላካችን ቤታችሁን፣ ኑሯችሁን፣ ሕይወታችሁን እግዚአብሔር አምላካችን ይጎብኝላችሁ። በበረከት በሰላም ሁላችንንም ይጎብኘን። ይቆየን። አሜን።